አናም አሁንም ቢሆን ካንተ ጋር ቁጭ ብለን መነጋገር እንፈልጋለን። ይሄን ነው እያልን እና እኔ ቴዲ ልንገርህ ጠቅላይ ሚኒስትሩ ግብዣውን ተቀብለው ነገ እዛ ስብሰባ ላይ ቅዳሜ ቢገኙ በአክብሮት ነው እንቀበላቸው፣ በጨዋነት ነው እንቀበላቸው። ይሄ የሀገር ጉዳይ ነው፣ የግል ስሜት ጉዳይ አይደለም። የግሌን ከጠየቀኝ ባይኔ ባላያቸው ደስ ይለኛል። ግን እዚህ ፖለቲካ ውስጥ ያለሁት የግል ስሜቴን ሰርብ ለማድረግ የሀገርና የህዝብ አጀንዳ አለ ብዬ ስለማምን ከዛ በላይ ማሰብ አለብን። ስለዚህ ከሳቸውም ጋር ቁጭ ብዬ ለመነጋገር ዝግጁ ነኝ። በነገር ላይ ያው ሰዎች ብዙ ጊዜ እንዲህ አይነት ጥያቄ ሲያነሱ ሰማለሁ። አንተ ልጅ ልትሆን ትችላለህ። 83 ዓመተ ምህረት ኢህአዴግ አምቦን አልፎ አዲስ አበባ ለመግባት ቀናት 5 እና 6 ቀናት ሲቀሩት ለንደን ላይ ድርድር ነበር። ያኔ ኢህአዴግ ደርግን እንደሚያሸንፈው አይደለም ኦልሬዲ እንደጣለው 100% እርግጠኛ ነው። ነገር ግን ከኤርትራ ከሻቢያ ከኢህአዴግ ከኦነግና ከደርግ ጋር ድርድር ተደርጓል። 5 ቀን 6 ቀን ሲቀረው ማለት ይሄ ለምንድን ነው የተደረገው? እነዚህ የፖለቲካ ኃይሎች ቁጭ ብለው ሲነጋገሩ ከታየ ሲወያዩ ከታየ መረጋጋት ይፈጠራል። ታጣቂ ኃይሎች አዲስ አበባ ሲገቡ ደም መፋሰስ እንዳይኖር ያደርጋል። ባካችሁ ተገናኙና ተነጋገሩ ተብለው ነው የተነጋገሩት እንጂ አንዱ አሸናፊ እንደሚሆን ያኔ እርግጠኛ ነበር። እንዲህ አይነት የኃላፊነት ስሜት ያስፈልጋል። አሁንም ወደዚህ ይሄ የሰላም ጉዳይ የድርድር ጉዳይ መቼም ቢሆን በቃ ተዘግቷል የሚባል ነገር አይደለም። ምክንያቱም ዋጋ የሚያስከፍል ነው። ሌሎች ሚሊዮኖች እንዲያልቁ የሚያደርግ ጉዳይ ነው በእጃችን ያለው። ብልጽግና ደግሞ ቀላል ኃይል አይደለም፣ የታጠቀ ኃይል ነው። የሀገሪቱን የጸጥታ ኃይል መከላከያ የሚያዝ ነው። ድሮን የታጠቀ ነው፣ መድፍ የታጠቀ ነው። ሚሊዮኖችን ለመጨረስ እድሉ አለው። ለሱ ስንል ሳይሆን ለእኛ ስሜት ስንል ሳይሆን ለህዝባችን ደህንነት ስንል ይሄን ኃይል ባክልን በድርድር ችግራችንን እንፈታለን እያለ እስከ መጨረሻው ድረስ መጠየቅ የግድ ነው። ይሄ ማለት ግን አምባገነን መንግስት ስለሆነ ችግሩ በጥያቄ ብቻ እንደማይፈታ እናውቃለን። ጥያቄን በጸጋ የማይቀበል መንግስት እንደሆነ እናውቃለን። ስለዚህ ተደራደር ከኛ ጋር ተወያይ የምንለው ትግል አቁመና ሊሆናቸው እየታገልን ፈቃደኛ እስካልሆነ ድረስ ደግሞ በህዝብ ትግል መንበርከክ አለበት፣ መሸነፍ አለበት ብለን እናምናለን። ስለዚህ በአንድ በኩል ትግላችንን አጠናክረን እናካሄዳለን። በሌላ በኩል ግን ቅድም የምልህን አደጋ ለመቀነስ የህዝባችንን ሰቆቃ ለማስቀረት ሁልጊዜም እጃችን ለሰላም የተዘረጋ መሆን አለበት። ለእውነተኛ ውይይት ድርድር የተዘረጋ መሆን አለበት። ይሄን ማድረግ ነው የምንፈልገው እንጂ እንዲሁ ለታይታና ለፖለቲካ ጨዋታ ያደረግነው ነገር አለ። ከልባችን አምነንበት። በነገር ላይ ይህን ጉዳይ ስንወስን በውስጣችንም ክርክር ነበር። ይጠቅማል አይጠቅምም፣ ለምን ያስፈልጋል የሚል ክርክር ነበር። መጨረሻ ላይ ግን ተማምነንበት ከልባችን አምነንበት እንጂ ሌላ የፖለቲካ የኢትዮጵያ ጉዳይ አሁን ህዝቦች በዛ ደረጃ እያለቁ ከ7 ሚሊዮን በላይ ህፃናት የትምህርት ገበታ ላይ መቀመጥ የማይችሉበት 7 ሚሊዮን ህፃናት ወደ ትምህርት ቤት አይሄዱም ማለት እኮ ፊውቸር የለንም ማለት ነው። ኢትዮጵያ የለን። እንደዚህ በሆነበት ሁኔታ እንዲህ አይነት የፖለቲካ ጨዋታኛ ልንጫወታችን ቅልጦት ነው ሁለቱን ለመናገር። ክብራትና ክብራን እዚህ በቴዲ ሐዋሳ ዩቲዩብ ላይ ያደመጣችሁ የምትገኙት አቶ ልደቱ አያሌው ነው። የፊታችን ቅዳሜ ማስታወቂያውን ላስደምጣችሁ። የኔን ጥያቄ ብዙ ጥያቄ ማንሳት ይችላሉ፣ ሌላ ጊዜ ስለምንገናኝ አሁን ለእናንተ እድሉን ልስጥ። ምክንያቱም እዚህ ጥሪ ላይ የምትታደሙት እናንተ ስለሆናችሁ እዚህ የምትታዩን ቲክቶክ ላይ፣ የፌስቡክ ላይ፣ በዩቲዩብ እየተከታተላችሁ የምትገኙ እንደምታውቁት የክብር ቤት ነው። የተከበሩ ሰዎች ፖለቲካ የምንወያይበት ቤት ነው። ጥያቄዎቻችሁን እጥን ምጥን አድርጋችሁ በተደጋጋሚ እንደነገርኳችሁ ሳታንዛዙ ለአቶ ልደቱ አያሌው ታቀርባላችሁ። ከዛ ምላሻቸውን ትሰማላችሁ ማለት ነው። ነገ ከነገ ወዲያ ይቀጥላል። ማስታወቂያው ግን ይሄ ነው። ሆነ ብርሃን ብሽታ ላቅ የትዕይንተ ህዝብ ጥሪ ለኢትዮጵያን በሙሉ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት የሽግግር ይኑር፣ የፖለቲካ እስረኞች ይፈቱ፣ ጦረኛ አገዛዝ በቃን፣ ስንተባበር እናሸንፋለን። ጦርነት ይቆም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር፣ ስንተባበር እናሸንፋለን። ጦርነት ይቆም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር
Inchume, then Merboy, Common Rajana, I, Boncho sarı ubbas gido. Boncho astamane gamse gamre giditeis. Ola eko, gamte salame, ita haro eko. Dorana pesinsatidi ubba idimidaga ado sasikoshis. Isipetetan sorana Ethiopia salame gido. Ismail Badah bishan sabtida lagu soo aaday bisha April waxaa gudaha Soomaaliya barnaamij ka dhici doona baraha bulshada marka dhammaan dadka na dhageysanaya ee Soomaaliyeed meel kastoo ay joogtaan inaad ka soo qayb qaadataan ayaan si xushmad leh in ugu cusubadaynaya dagaalku ha joogsado nabadu ha dhalato xukuumadda dulmigu ha dhamaato ha jiro isbedel kala guura ka hor doorashada markaan midowno waan guulaysanayna gacmo wada tirbi wax ku gooya aad baad masantiin የፊታችን ቅዳሜ ኤፕሪል 4 ቀን ዋሽንግተን ዲሲ አቆጣጠር ከጠዋቱ 11 ሰዓት ጀምሮ ታላቅ የተቃውሞ ትዕይንተ ህዝብ በኢንተርኔት አደባባይ ይካሄዳል። ይህን ታሪካዊ ትዕይንተ ህዝብ እንኳንስ የምትኖርበት መቀበሪያ ሀገር የለም የተባልነው ኢትዮጵያን ዲያስፖራ በሙሉ በያለንበት ሆነን በቀጥታ እንከታተል። ለህዝባችን ትግል ያለንን አጋርነትን እንድናሳይ የአክብሮት ጥሪዬን አቀርባለሁ። ባለፉት 7 ዓመታት በሚሊዮን የሚቆጠሩ ኢትዮጵያውያን ወገኖቻችን በጦርነት እሳት አልቀዋል። ሚሊዮኖች ተፈናቅለዋል። መቶ ሺዎች አካለ ጎድለዋል። ዛሬም ህዝብ በየአቅጣጫው በጦርነት እሳት እየተረበረበ ይገኛል። የሺዎች እልቂት በመቶ ቢሊዮኖች ብር የሚገመት የመሰረተ ልማትና የህዝብ ሀብቶች ውድመት ቀጥለዋል። ስለሆነ የአብይ አህመድ አምባገነናዊ አገዛዝ የለኮሳቸው ጦርነቶች መቆም አለባቸው። ህዝባችንም እፎይታ ማለት ሀገራችን ኢትዮጵያ የሚያስፈልጋት የቧልትና የስሙላ ብቻ ነው። ዛሬ ኢትዮጵያ የሚያስፈልጋት ሰላምና ሁሉን አቀፍ ሽግግር። ስንተባበር እናሸንፋለን። የኢትዮጵያ ህዝብ ያሸንፋል። ቅዳሜ ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። ስንተባበር እናሸንፋለን። ቶሁ ነሃራ ካይ ሐርቢት ሱልጣማይ ሰላም ባሎሎ ባማይ ተሪህ ተልመዲን ተታድግሌሚ ዶሮክ ዱመካዱ ኩል መሪገባድ ያስጋለህ ለሱጋድ ወላድ ሲንታማ ነንገለ ካይሰኖ agat ele obau saroi inte yogido olai eko no vita yo sarote taisimo ukuna haro eko doro ape kasetidi pinto kote eko no ubai hashetidi sipetetan ekiko no sipetetai tunis kalatais ጦርነት ይቆም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር። ስንተባበር እናሸንፋለን። ቅዳሜ መጋቢት 4 ወይም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። እሺ ክብራትና ክብራን ሰምታችኋል። ይሄ ነው የፊታችን ቅዳሜ የሚጠብቃችሁ። እዚህ የገባችሁ አድማጮች አላችሁ። ጥያቄዎቻችሁን ከ2 ደቂቃ አልበለጠ ፍጥን ምጥን አድርጋችሁ በተደጋጋሚ ያወራነው ነው። ማቃችሁ ናችሁ፣ ፖለቲከኞች ናችሁ፣ ስለማከብራችሁ ያስገባችሁ ናችሁ። እሺ አቶ ልደቱ ይሰማሉ? አዎ በደንብ። እሺ ጀሚ አለ፣ ተስፋ ማርያም አለ። የአቶ ልደቱን ፎቶ ፕሮፋይል ፒክቸር ያደረገ ነው። አቶ ይርታቸው አሉ። እዚህ ከዲያስፖራ ወገን በተለይ ዲያስፖራውን በማስተባበር እዚህ ፖለቲካ በመከራከር በመወያየት የሚታወቁ ሰው ናቸው። ይርታቸው የአማራ ድምፅ
ጀሚ ካንተ ልጀምር። ምንድነው ለአቶ ልደቱ የምታቀርበው ጥያቄ? መልካም ድምጽ አይሰማም። እስኪ ይሰማል? አሁን ይሰማል? አቶ ልደቱ አውራ፣ እስኪ አውራ። ይሰማል? ማይክ ላስጠጋለህ። አሁን እስቲ ይሰማል? ይሰማል። ለዩቲዩብ ላይ ይሰማል? አሁን ይሰማል? አውራ፣ እስኪ አውራ። ይሰማል? አሁን እሺ፣ ጥያቄን እቀጥላለሁ። አመሰግናለሁ ለተሰጠኝ እድል። በቅድሚያ ያኔ የዛሬ 6 ዓመት በኮሮና ወቅት ተደራጅታችሁ የሽግግር መንግስት ነው፣ ከዚህ በኋላ እኛና መንግስት እኩል ስልጣንና ስታተስ ነው ያለን፣ ከመስከረም በኋላ የሚሰማቸው መከላከያ ለመንግስት የሚታዘዝ የለም ሲሉ ነበረ ከአቶ ጀዋር ጋር ባደረጉት አንድ ኢንተርቪው ማለት ነው። የዛን ጊዜ ያልሰማቸው ህዝብ የዛን ጊዜ ያጡትን ተሰሚነት በሀገር ውስጥ ሆነው ጭምር ያላገኙትን ተሰሚነትና የህዝብ ድጋፍ አብሯቸው ሊያግዛቸው ያልቻለ ህዝብ ዛሬ ሊያውም ከሀገር ወጥተው በተዳከሙበትና ሊያውም በእዛም እንኳን የትዕይንተ ህዝቡ መሬት ላይ ላለ ህዝብ አይደለምና በሚዲያ በሚደረግ መንግስት ላይ ጫና መፍጠር እንችላለን ብላችሁ ታምናላችሁ ወይ ነው አንደኛው። ሁለተኛው የውጭ ሀገር ትግል አገር ውስጥ ምንም ተጽዕኖ እንደማያመጣ እያወቃችሁ አሁንም ከንቱ የሆነ ህዝብን ቢዚ ከማድረግ የዘለለ ጠቀሜታ ይኖረዋል የእናንተ አሁን እንቅስቃሴ እንደው አንረሳ አይመስልም ወይ የሚለውን በደንብ ለማንሳት እፈልጋለሁ። ምክንያቱም በአገር ውስጥ ካልሆነ የትኛውም ትግል በኢህአዴግ ጊዜም ትግል እንደዛ አልመጣምና አሁን ይሆናል ወይ ሊያውም በዚህ ወቅት የሚል ነገር አለኝ። በመጨረሻ ማነሳው ለማሳጠር የሶሻል ሚዲያ ላይ የሚሰበሰብ ህዝብ እኛን ሊሰማ ወይንም እኛን ድጋፍ ነው ብላችሁ ነው ወይ የምታዩት? በ1 ሚሊዮን ይጠበቃል ምናምን ስትሉ የመንግስት አካልም ጭምር ሊከታተል ይችላል። የኛ ደጋፊ ነው ብላችሁ ነው ወይ የምታስቡት? ከዚህ በፊት ተከትሎናል ተቀብሎታል የሚል ስላነሱ ይሄን ላይ ክሪል እንዳደረጉ ነው። አመሰግናለሁ። ጀሚያችን ይሄ እንትን ካለቀ በኋላ እንደተለመደው በነገራችን ላይ አቶ ልደቱ ማንኛውም መግለጫ ከላካችሁልን በኋላ እኔ ቤት ፖለቲካ ሊዋዩ ሲመጡ ውይይት እናደርጋለን። እናንተ በምትሉት መግለጫ ላይ እና ይሄን በዚህ አጋጣሚ እንድታውቁ ነው። ሁልጊዜ ውይይት እናደርጋለን። የአድማጭ ተመልካቾችን አስተያየት እንቀበላለን። ደጋፊዎችም ተቃዋሚዎችም አሉ ለማለት ያለው። እሺ ጀሚን እናመሰግናለን። ቶሎ ቶሎ ጥያቄዎቻችሁን ከ2 ከ3 ያልበለጠ ታደርጋላችሁ። ወደ ተስፋ ማርያም እንሄዳለን። ተስፋ ማርያም ጤና ይስጥልኝ። ሰላም ቴድዬ፣ እንዴት ናችሁ? ሰላም ብያለሁ። እድሉን ስለሰጠኝ ከልብ አመሰግናለሁ። አቶ ልደቱንም ከልብ አመሰግናለሁ። እንዲህ አይነት ጥያቄና መልስ የመስጠት ልምዳቸው ያው የሚታወቅ ነው። ለኢትዮጵያ አርአያ የሆኑ እንዲያውም አንዳንዴም ብቸኛ ብለህም በድፍረት የምትናገርላቸው አይነት ድንቅ ፖለቲከኛ ናቸው። ለመጠየቅ የማይፈሩ ደፋር ናቸው። ለሀገራቸው ሳይታክቱ አቋማቸውን ሳይለዋውጡ አንዳንዴም ቀድመው ኢትዮጵያ ውስጥ ሊያጋጥሙ የሚችሉ ችግሮችን ቀድሞ በመናገር እዳ የሆነባቸው ሰውም ናቸው ብዬ አስባለሁ። እኔ እውነት ለመናገር የልደቱ አንዱ ከህዝቡ ጋር ፊት የማያደርግበት ኮንዲሽን ሊመጡ የሚችሉ ስጋቶችን ቀድሞ የመረዳቱና ስህተቶችን ፊት ለፊት የመናገሩ ነው ብዬ አስባለሁና ፓርቲ ውስጥ በተወሰነ ደረጃ አብሬ ለመንቀሳቀስ ሞክሬያለሁ። ከፓርቲ ውስጥ ካሉ ሰዎች አግኝቼው ማላውቀው ሰው አንዱ ልደቱ አያሌው ነው። በጣም በሚገርም ሁኔታ በጣም ደግሞ ከልብ አድናቂው ነኝ። በጣም አመሰግናለሁ። አሁንም የመጣችሁበት መንገድ ከዚህ በፊትም እንደነበረው በ97 የሚባል 2010 በፊትም ይሁን 2013 በፊትም እናቶ ልደቱ ይዘውት የሚመጡት ሐሳብ ኢትዮጵያን ህዝቦቿን የሚያድን መድኃኒት የሆነ ሐሳብ ሁሌም ይዘው ይመጣሉ። ግን ሰው በሰዓቱ ነቅቶ ሴንሲቲቭሊ
ምክሩን ባለመጠቀሙ ኢትዮጵያ የገባችበትን መከራ በተግባር አይተናል። ሌላው ቢቀር ከ2013 ጦርነት በፊት ይሄ ከመስከረም 30 በኋላ ሊመጣ የሚችሉ ችግሮችን አስቀድሞ በማስጠንቀቅና በመምከር የብልጽግና ሰዎችንም ሳይቀር ከመጣባቸው አደጋ ይሄን ሁሉ የከፈሉት ዋጋ ቀላል ዋጋ አልከፈሉም። የብልጽግና ሰዎች እንዲድኑ ምክር በመስጠት ግንባር ቀደም ሰው ናቸው። አሁንም የመጡበት መንገድ እውነትን እናገር ከተባለ ለብልጽግና ሰዎች ራሱ መድኃኒት ነው ብዬ ነው የማስበው። ይሄ ጥሪ ለብልጽግና ሰዎች መዳኛ መድኃኒት ነው። ከዛ በኋላ ወደ ደቦ ፍርድ ከተሄደና ወደ ህዝባዊ ማዕበል ከሄደ በኋላ ለብልጽግና ሰዎች ከማንም በላይ አደጋ ነው የሚሆነው፣ ለሀገር አፍራሽ ነው የሚሆነው። ብልጽግና ሰዎች በአግባቡ ይሄን ምክር ቢጠቀሙበት ልክ 2010 ሸራተን አቶ ልደቱ የተናገሩት ምክር ላይ ኢህአዴግ እንደተናገሩትና ኋላ እንደተጠቀሙበት ይሄንንም ምክር በአግባቡ ቢጠቀሙበት ኢትዮጵያም ትድናለች፣ የብልጽግና ሰዎችም ይድናሉ፣ ኢትዮጵያንም በትክክል የሚድኑበት መድኃኒት የሆነ ሐሳብ ነው የሚል አስተያየት ለመስጠት ነው። ከዛ ውጭ ወደ ጥያቄ ስገባ ባለፈው የነበረው ትዕይንተ ህዝብ በጣም ከፍተኛ የሆነ ድጋፍና መነቃቃት የታየበት ነው። ብዙ ሰው ተስፋ ያደረገው ነበርና ከዛ በኋላ ግን ተመልሶ ወደዚህ እንቅስቃሴ ለመግባት አልዘገየም ወይ? በጣም ማለት ረዘመብኝ ጊዜውና ከዚህ አንፃር እንዴት ነው ያለው ነገር? አስቸጋሪ ነገሮች እንዳሉ ረዳለው፣ ግን በጣም የዘገየ ይመስለኛል። ሁለተኛው ነገር አሁን ቀጣይ ፕሮግራም ላይ ያለው ነገር እንደባለፈው አይነት የእያንዳንዱ የፖለቲካ መሪም ይሁን አስተሳሰብ ወኪል ሆኖ የሚቀርበው ሰው አቋሙን ገልጾ ነው የሚወጣው ወይስ እንደው በተመጠነ ደረጃም ቢሆን ቻሌንጅ ይደረጋሉ ወይ? አካሄዳቸው ጥያቄና መልስ የሚሆን ነገር ይኖረዋል ወይ? አሁን የቀዳሚው ፕሮግራማችሁ እንደዛ ይኖረዋል ወይ ነው። ሶስተኛው ቀጣይ እስከዚህ በኋላ በምን ያክል ነው በተከታታይነትና ያለማቋረጥ ትግሉ ውጤት እስኪያመጣ ድረስ የሚከድበት የሚለውን ኮንዲሽን ለመጠየቅ ነው። ድሩን ስለሰጣችሁኝ ከልብ አመሰግናለሁ። እሺ ከልብ እናመሰግናለን። ተስፋ ማርያም በቲክቶክ ላይ ላላችሁ 1000 ሰዎች ብቻ ሳይሆን በፌስቡክም በዩቲዩብም ላላችሁ ሰዎች ይሄው ቲክቶክ አካውንት ለሌላችሁ በተቻለ መጠን ለሁላችሁም ፌር ለመሆን ስልክ ቁጥር አስቀምጫለሁ። አቶ ልደቱ እስከቻሉ ድረስ ሰዓታቸው እስከቻሉ ድረስ አጫጭር ጥያቄ እንድታቀርቡ ስልክ አስቀምጫለሁ። በመደወል መሳተፍ ትችላላችሁ። ቲክቶክ ያላችሁ ደግሞ በቀደም ተከተል ነው እያስገባዋችሁ ያለው። እሺ አንድ ሰው ልጨምርና ወደ መልስ ትሄዳለህ አቶ ልደቱ? እሺ እሺ አቶ ይርታቸው የአማራ ድምጽ ጤና ይስጥልኝ። ቴዲ ይርታቸው ባላለው የወልቃይት ጠገዴ የአማራ አስመላሽ ኮሚቴ አንዱ ነኝ። በዚህ በውጭም ሀገር ቤትም ሄጄ ለረጅም ጊዜ በአካልም በ1972 ተሐት በመጣበት ጀምሮ በአካል በመሳሪያም ጦርነት ያደርኩ ሰው ነኝና ለረጅም ዓመት ተታግለን ወልቃይት ጠገዴ ጎንደር ክፍለ ሀገር ራያ የወሎ ክፍለ ሀገር እንደነበር አቶ ልደቱ ያውቃሉ የሚል እምነት አለኝ። በኢትዮጵያ ታሪክም እዚህ ሲያትልም ድሮ ከፕሮፌሰር መራራ ጉደና ይሆን አብሮ መተው እዚህ ሲያትል ይርታቸው ወደ ጥያቄው ሰዓት ለመቆጠብ እሱን እናውቃለንና እና እዚህ ቀዳሚ ወደ ተዘጋጀው ጥያቄ በውስጥ ያለ ጥያቄ ካለ አቅርብለት እና ትልቁ ምንድነው ልለው ስቲል አሁን ፋኖ በጣም ከፍተኛ ትግል እያደረገን ያለው ከሀገር ቤትም ሰላማዊ ሰልፍ ዛሬ ወጥቶ በግልጽ አብይ ምርጫ አይካሄድም ከህጋዊ ምርጫ ሰተን ገዳይ አናስቀጥልም የሚል መፈክር ወጥቶ በየቦታው ራያ ቆቦ እንትን ያለ ነው። በአማራ በጎጃም እንትንም እንደዛ እየተደረገ ነው ያለው በአሁን ሰዓትና እንግዲህ ወልቃይት ጠገዴ ጎንደር የአማራ ክፍለ ሀገር መሆኑን ያወቁ 10 ጊዜ ግን ከወያኔዎች ሲቀርቡ ይህን እውነታዊ ታሪካዊ ለኢትዮጵያ ህዝብ ጂኦግራፊ አስተዳደር መልካም አስተዳደር እንደሆነ በታሪክም ኢትዮጵያ በዘር ተከፋፍላ እዚህ ደረጃ ደርሳ እንደማታቅ ያውቃሉና አሁን አብዛኛው ጊዜ የሚሰሩት ግን ከወያኔዎች ጋር ናቸውና ወያኔ ደግሞ በጣም ከፍተኛ የኢትዮጵያ ጥላቻ ያለበት
ኢትዮጵያን ለማፍረስ የተደራጀ ኃይል መሆኑን ነው የምረዳው። አብይ አህመድም የኢትዮጵያ ህገ መንግስትም ሊያስቀጥለው አቶ እባክህ ጥያቄ አድርገው ወደዛ ጥያቄ አድርጉት ባካችሁ። እና አሁንም ከተገንጣዮች ጋራ ኢትዮጵያን የሚያፈርሱ ኃይሎች ጋር በአግባቡ ፋኖ ሳይረዱ ሲሰሩ እና ያለንና የኢትዮጵያ የመጨረሻው እጣ ፈንታው በምን መልኩ ለማስተዳደር ነው ፍላጎት ያላቸው? አቶ ልደቱ እንደዚሁ የናንተው ድርጅቶች ከነ ጆሃር ከተለያዩ ድርጅቶች ስታረጉ በምን መስፈርት ተሟልቶ ነው ኢትዮጵያ ለማዳን የምታደርጉት ትግል ወይስ የሰውን ትግል ለመዝረፍ የሚደረግ ነው ወይ? አቶ ኤርታቸው እናመሰግናለን። እሺ ወደ ቅድስት እንሄዳለን። አንድ ሰው ልጨምር። ቅድስት እሺ ለአቶ ልደቱ ጥያቄ። አመሰግናለሁ ቴዲዬ። አቶ ልደቱ ስላገኘው ደስ ብሎኛል። አቶ ልደቱ ሰላማዊ የሆነ የፖለቲካ ትግል ያስፈልጋል ብለው የሚያምኑበትን መንገድ እኔም ምደግፍ ነኝ እና ያላቸውን አጠቃላይ የፖለቲካ እይታ የምወደው አይነት ሰው ነኝ። ለሳቸው የማነሳቸው ጥያቄዎች በመጀመሪያ ቅድም ቴዲ ስታነሳው እንደነበረ ስብስቡ ላይ ጥርት ያለ ነገር አስቀምጠው እንዲሄዱ ፈልጋለሁ። በዚህ ስብስብ ውስጥ አካተው ይዘዋቸው የመጡትና የእርሶ የትግል አጋር ወይም ሰላማዊ የፖለቲካ እንቅስቃሴን እንፈልጋለን ብለው የመጡ ሰዎች እንደኔ ሳቤ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተፈትነው የወደቁ ጊዜና ወቅት ሲያገኙ ያገኟቸው መድረኮች ሁሉ ለጥላቻና ለመከፋፈል እንዲሁም ለህዝብ መገዳደል አሁን ለገባንበት ውጥንቅጥ የፖለቲካ ሂደት ውስጥ ከፍተኛ አስተዋጽኦ ሲያደርጉ የነበሩና አንዳንዶቹም በ27ቱ የአስተዳደር ጊዜ ውስጥ ያመጡብንን የብሔር ፖለቲካ ሲጠብቁ የቆዩና ለዚህ ሁሉ ምስቅልቅል ዋና መሰረት የነበሩ ሰዎች የያዘ ስብስብ ነው። ኢትዮጵያን የማይወዱ የኢትዮጵያን የሉዓላዊ ግዛትና አንድነትን የማያከብሩ ያሉትን ብዝሃነቶች የማያከብሩ ሰዎች ለዚህ ለገባንበት የፖለቲካ ውጥንቅጥ በሙሉ ቁጥር አንድ የሚባሉ ሰዎችን ይዞ አሁን ሰላማዊ የሆነ የፖለቲካ እንቅስቃሴ ኢትዮጵያ ውስጥ እንፈልጋለን ብሎ የሚጠይቅ አካል ነኝ ብሎ ሲመጣ እንዴት አድርገን ኢትዮጵያውያን እንቀበል? በቅርብ ጊዜ እንኳን የሆነውን ለምሳሌ ያቀርባለሁ። ለምሳሌ የኦላ ደጋፊ የነበሩ ሰዎች በባለፈው ፕሮግራማችሁ እየተከታተልኳችሁ ነበረ። አምነስቲ ኢንተርናሽናል ያወጣውን ሴቶችን ለሴክስ ባርነት ይዞ ድርጅቱ እያሰራ ነው የሚለውን ሰዎች ሲጠይቋቸው ተረት ነው ያሉ ሰው ይዘው መጥተው ለነፃነት ለህዝብ ነፃ መውጣት ከዚህ ሰው ጋር ተባብሬ እየታገልኩ ነው ስትለኝ ልደቱ ያንተንም ጥያቄ ውስጥ ላስገባው ያንተንም ተአማኝነት እንደገና እንድመረምር የሚያደርገኝ የማላምናቸው የወደቁ በአስተሳሰባቸው በፖለቲካ ሂደታቸው እስከዛሬ ተሞክረው የወደቁ ሰዎች ስብስብ ነው። ይሄን እንዴት ታስታርቀዋለህ? ቅድም ራስ ስትነግረን እስካሁን ያሉ ልዩነታችንን በልዩነት ይዘን እየቀጠልን ነው፣ ልናስታርቀው አንችልም አልከን። በምን አምነን ኢትዮጵያን እናንተ እጅ ላይ እንጣላት? ተመልሳችሁ ነገ ተለያይታችሁ እንደማትአጫርሱን በምን ልናምን እንችላለን? አንዱ ይሄ ነው። ሁለተኛው ብዙ ጊዜ የሚያነሱት የሽግግር መንግስት ብለው ያነሳሉ አቶ ልደቱ። ይሄን የሽግግር መንግስት እየጠየቁ ካሉት ስብስቦች ውስጥ ደግሞ ከዚህ በፊት በ1983 አዲስ መንግስት ሲመጣ የሽግግር መንግስት ብለው የመሰረቱ ሰዎችን ነው ወይም የቡድኑ ደጋፊዎችን ነው እንደገና የሽግግር መንግስት እናቋቁም የሚለውን ካምፔን እንዲሰሩ እያደረጉ ያሉት ማለት ነው። እነሱ ከስልጣን በተወገዱ ቁጥር ኢትዮጵያን የሽግግር መንግስት ታምጣ እያሉ እንደፈለጋቸው እንዲያደርጉብን የኢትዮጵያ ህዝብ የቤተ ሙከራ አይጥ ነው ወይ? የሆነ አካል ከስልጣን ሲወገድ የሽግግር መንግስት እያለ እንዲመጣ ማድረግ። የሽግግር መንግስት ሲደረግ ደግሞ በኢትዮጵያ የፖለቲካ ታሪክ ውስጥ የምናምነው ሊያስፈጽምልን የሚችል ተቋም የለንም። ወደፊትም ልናመጣ የምንችልባቸው እድሎቻችን ገና ናቸው። 27 ዓመት ሙሉ በብሔር ፖለቲካ ተቧድነን ማንተማመን የምንገዳደል በጣም የተራራቁ ሐሳብ የያዝን የፖለቲካ ሐሳብ ውስጥ እያለን የሽግግር መንግስት ያስፈልጋል ብለን ስንል እነዚህን ሁሉ መከራችንን የት አስቀምጠው ነው? ከዛ ውጪ የሽግግር መንግስት ያስፈልጋል ሲሉ አሁን እያስተዳደረ ያለው መንግስት ባንክም ታንክም ይዟል።
ይሄ ማለት ና ወደ ሽግግር መንግስት ገባ ሲባል ስልጣንን ጣልናና ነው እንዲህ በቀላሉ ይጥላሉ ወይ ነው ወይስ ሀገሪቷ በርስ በርስ ጦርነት ውስጥ እንደገና እንድንገዳደል የመፈለግ ነገሮችን ነው ወይ ይዛችሁ የመጣችሁት? ሌላው የመጨረሻ ጥያቄ ነው። አቶ ልደቱ ምናልባት በያዙት ሰላማዊ የፖለቲካ ትግል ኢትዮጵያ ውስጥ ነፃ ፍትሃዊና ዲሞክራሲያዊ ምርጫ ይደረግ የሚል ሐሳብ ይዘው መተው እየገፉ ቢሆን ሁሉም ኢትዮጵያዊ ከጎኑ ይሰለፋል የሚል እምነት አለኝ። ይሄን በግልጽ እንዲመልሱልኝ የምጠይቀው ጥያቄ ሰላማዊ ይሄ አገዛዝ ይውደቅ፣ ሰላማዊ የሆነ ነገር ይምጣ፣ ጦርነት ይቆም እያላችሁ ያላችሁት የብዙ ሰው ጥያቄ ስለሆነ ነው። እዚህ ውስጥ ያለው ስብስብ አንድ እግሩ ከሚተኩሰው አካል ጋር ነው፣ አንድ እግሩ ደግሞ ከርሶ ጋር ሚዲያ ላይ ነው ያለው። ሁለት ቦታ ረግጦ ሰላም መፈለግ አለ ወይ? እንደውም በዚህ የፖለቲካ ስብስባችሁ ውስጥ በተለይ ህወሓትን የማዳን እንደገና በሽግግር መንግስት ሰበብ ወደ ስልጣን የመመለስ ስራ እየሰራችሁ ነው የሚል የህዝቦች ጥያቄ አለ። ይሄን እንዴት ያስተናግዱታል? አቶ ልደቱ አመሰግናለሁ ስለመጡ በጣም ነው ማመሰግኖት። ሰላማዊ የሆነ የፖለቲካ እንቅስቃሴዎትንና በየጊዜው የሚያመጧቸውን ነገሮችን በጣም አደንቃለሁ። አመሰግናለሁ። ከልብ ነው ማመሰግነው። አያናና ዘብር ወደ እናንተ መለሳለሁ። አቶ ልደቱ ምላሽ እንስማ እንዳይበዛባቸው። እኔም በተደጋጋሚ እንዳልኩት አቶ ልደቱ አያሌው ኢትዮጵያውያን ባሉበት ቦታ ላይ ሁሉ ደፍረው ለጥያቄ የሚመጡ ምስጉን ፖለቲከኛ ናቸው። በዚህ ማንም የሚጠራጠር የለም። የሚነሱ ጥያቄዎች አቶ ልደቱ ጋር አብዛኞቹ የሚያጠነጥኑ አቶ ልደቱ ጋር ሳይሆን እሳቸው ዙሪያ ላይ ያሉት አስተሳሰቦች ላይ ነውና ምላሻቸውን እስኪ እንስማ። አቶ ልደቱ ቀጣዩ ደቂቃ ያንተ ነው። አዎ፣ ግን እውነቱን ለመናገር በጣም ብዙ ነው ጥያቄው። በዛ ሙሉ ቀን ምናገርም የምጨርሰው አይመስለኝም። ግን በተቻለ መጠን በጥቅሉ አድሬስ ለማድረግ እሞክራለሁ። ምክንያቱም አሁን እህቴ ራሱ ያቀረበችውን ነገር ላወራበት ብል 2 ሰዓት ላወራ እችላለሁ። ኤኒዌይ በጥቅሉ አትሊስት መሰረታዊ የሆኑትን ለማየት እሞክራለሁ። ወንድሜ የመጀመሪያው ጀሚ ነው አይደል? ጀሚ ቅርታ፣ ከኢትዮጵያ የት ነው የሚኖረው? ውጭ ሀገር ነው ወይስ ኢትዮጵያ ያለ ልጅ ነው? ኢትዮጵያ ያለ ልጅ ነው። ኢትዮጵያ ነው ያለው። ኦኬ፣ ኤኒዌይ ከጀሚ ልጀምርና ይሄ መስከረም 30 የሚለው ብዙ ጊዜ በተዛባ ሁኔታ ነው የሚቀርበው። እኛ ያለው ምንድነው በአገሪቱ ህገ መንግስት መሰረት ራሱ መንግስት በሚያምንበት ከ5 ዓመት በላይ ስልጣን ማራዘም አይቻልም። ህገ መንግስቱ እንዳይቻል አድርጎ ነው ደለብሬትሊ ማለት ነው። ዝም ብሎ በስተት ሳይሆን ሆን ተብሎ አቢዩዝ እንዳይደረግ ታስቦ ከ5 ዓመት በኋላ በምንም ምክንያት የመንግስት ስልጣን ማራዘም አይቻልም። ስለዚህ ዶክተር አብይ ወደ ስልጣን ከመጡ በኋላ በኮቪድ ሰበብ 1 ዓመት እንዲራዘም ያደረጉት። 1 ዓመት እንዲራዘም ሲያደርጉ ህጋዊ መሰረት የላቸው። 5 ዓመት የሚለው ወደ 6 ዓመት ወደሚል ተተርጉሞ ነው ስልጣናቸውን ያራዘሙት። እና እኛ ያለው ምንድነው ኮቪድ ያኔ ምርጫ እንዳይካሄድ የሚያስገድድ ጉዳይ እንደሆነ እናምናለን። ምርጫ ሊካሄድ የሚችልበት እድል አልነበረም። እሱ ምንም ጥርጥር የለም። ምርጫ አይካሄድም። የመንግስት ዕድሜ መራዘም አለበት። ከተራዘመ ግን በስልጣን ላይ የነበረው አገዛዝ ሌላ 1 ዓመት ለመቀጠል የሚያስችለው ህጋዊ መሰረት የለም። ስለዚህ ለ1 ዓመት ወይ የሽግግር ወይ ኬርቴከር የሆነ መንግስት ይቋቋማል። የኮሊሽን ጊዜያዊ ኃላፊነት ወስዶ ለ1 ዓመት ምርጫ እስኪካሄድ ድረስ ማለት ነው። በዛ መልኩ ነው ችግሩ መፈታት ያለበት እንጂ በስልጣን ላይ የነበረው ለ5 ዓመት ተብሎ የተመረጠው መንግስት 6 ዓመት የሚያስተዳድርበት ምንም የህግ ግራውንድ የለም። በህገ ወጥ መንገድ ነው የተራዘመው። እና ወንድሜ ቅድም መከላከያ አይሰማም ምናምን ብላችኋል አለ። አገሩ ኢትዮጵያ ሆኖ ነው እንጂ መከላከያ መስማት አልነበረበትም። አትችልም፣ ህገ መንግስቱ አይፈቅድልህም። ያንተ ኮንትራት 5 ዓመት ነው። ከዚህ በኋላ ይቀጥላል ካልክ ከሌሎች ጋር ኮሊሽን ፈጥረህ በተለየ ድርድር ነው ይቀጥል የሚቻለው እንጂ ዝም ብለህ ስልጣንን ማስቀጠል አትችልም ነበር መባል የነበረበት። አንደኛ አገሩ ኢትዮጵያ ስለሆነ ተቋማት በነፃነት ስለማይሰሩ የጸጥታ ኃይሉ ህገ መንግስቱን የማስከበር ሳይሆን ለአገዛዝ የመስራት ኃላፊነት ስለወሰደ ነው ጥያቄው ያልተነሳው። እኛ ያን ያስቀመጥነው ጥያቄ ምንም ስህተት የለውም፣ ህጋዊ ጥያቄ። ምርጫው ሊካሄድ አይችልም? አዎ፣ የግድ አካሂዱ አላልንም።
እንደውም እኔ የዛን ያን ሁሉ ጊዜ በምርጫ የሚፈታ ችግር የለም መጀመሪያ ሽግግር ነው መምጣት ያለበት ነው ስለ ነበር እንጂ የግድ ምርጫ አሁን ይካሄድ አላለም። ነገር ግን የምታራዝሙ ከሆነ ህጉ አይፈቅድም። በፖለቲካ ድርድር ነው የምትችሉት ይሄን ማድረግ ማለት አንኮንስቲቱሽናል በሆነ መልኩ ወይም ኤክስትራ ኮንስቲቱሽናል በሆነ ድርድር ነው ይሄን ማድረግ የምትችሉት እንጂ በኮንስቲቱሽኑ አትችሉም። 5 ዓመት የሚለውን ነገር በምንም ታምር 6 ዓመት ብላችሁ ልተረጉሙት አትችሉም። በጣም በተሳሳተና ህገወጥ በሆነ መንገድ ነው ህገ መንግስቱ እንዲተረጎም ተደርጎ ህገ መንግስቱ ተጥሶ ነው የተራዘመው እና እዛ ላይ ስህተት የለም። ግን ያው መንግስት ለፕሮፓጋንዳ እያዛባ ያቀርበዋል ብዙ ጊዜ። አንድ እሱ ቢገነዘቡ ጥሩ ነው። ሁለተኛ ያኔ ተቀባይነት ያላገኛችሁ ያሉት ነገር አለ ወንድሜ፣ እውነት ነው። ያኔ ሐሳብ ተቀባይነት አልነበረም። ምክንያቱም ዶክተር አብይን እንደ ለውጥ ሐዋርያ እንደ ለውጥ ሰው ቆጥሮ ይደግፋቸው የነበረው ህዝብ በጣም ብዙ ነው። የኛ ደጋፊዎች በጣም ጥቂት ነው የነበሩት ያኔ። ምክንያቱም ተስፋ ነበረው ህዝብ ይሄ ሰውዬ በትክክል ያሻሽላል ብሎ ያምን ነበር እና ደጋፊያቸው ህዝብ በጣም ብዙ ነበር። እኛ ያነሳነው የህግ ጥያቄ ራሱ ሰከንድ ብሎ ራሽናሊ ለማየት ለመመርመር ይፈልጋል ነበር። አፋችሁን ዝጉን ያለ አፋችሁን ዝጉን ያለ ሰው ግን አብዛኛው አሁን ተቃዋሚ ትናንት የተናገርነው ነገር ትክክል እንደሆነ አሁን ገብቶታል። አንድ እሱ ነው ማወቅ ያለበት። ሌላ የሽግግር ጥያቄ ያኔ እንደውም በፓርቲ ደረጃ 2 ፓርቲ 3 ፓርቲዎች ማክሲመም ከ70 ምናምን ፓርቲ የሽግግር መንግስት ጥያቄን ያነሳ ነው። እኛንን መጀመሪያ ያነሳ ነው 2-3 ፓርቲዎች ነበር። ማንም ራሱ የተቃዋሚ ፓርቲዎች የሚደግፉት አልነበረም። በነገራችን ላይ እኔም ዶክተር አብይ በመጡ ማግስት ሽግግር መንግስት ያስፈልጋል ብዬ አላምንም ነበር። ምክንያቱም ጀኒውንሊ ወደ ዲሞክራሲ የለውጥ ኃይል የተባለው አካል ሊያሸጋግር ይችላል፣ ምቹ ሁኔታ ይፈጥራል የሚል እምነት ስለነበረኝ የሽግግር መንግስት ተቃዋሚ ነበር። ኋላ ነው አሜሪካን መጥተው እኔ ያሻግራችኋለሁ ሲሉ ነው አይ በግለሰብ ደረጃ ኢትዮጵያን ማንም ሊያሻግር አይችልም። አንዳችን አሻጋሪ ሌላችን ተሻጋሪ አንሆንም። የምናሻግረው በጋራ ነው። ይሄን ያውቁሙ ያልኩት ያኔ። ከዛ በኋላ ነው የሽግግር ጥያቄ የመጣው እንጂ የሽግግር መንግስት ጥያቄ እኔም በፊት ተቃዋሚ ነው የነበርኩት። የሽግግር መንግስት እኮ በቃ በስልጣን ላይ ያለው መንግስት ችግሩን ሊፈታ እንደማይችል ተስፋ ስትቆርጥ የምታነሳው አማራጭ እንጂ የሚፈልግ እኮ አማራጭ አለ። ይህ አምባገነን ባለበት ሀገር አንጻራዊ የሆነ ሰላም መረጋጋት ካለ በተወሰነ ደረጃ ሰብአዊ መብቶች የሚከበሩ ከሆነ መልካም አስተዳደር ካለ የሽግግር ጥያቄ ይደገፋል። ግን ኢትዮጵያ አሁን ባለችበት ቀውስ ግን ከሽግግር በታች ችግሩን መፍታት ስለማይቻል ተገደን የያዝም አጀንዳ መሆኑን ማወቅ ያስፈልጋል። አሁን ግን ከ5 ዓመት በኋላ ማለት ነው ተቃዋሚ ፓርቲ ውስጥ ሆኖ ተቃዋሚ ጎራ ውስጥ ሆኖ የሽግግር ጥያቄ የማይደግፍ ፓርቲ አስተሳሰባችን በሂደት ምን ያህል አሸናፊ ሊሆን እንደመጣ ታይቷል በጋር። አሁን ይሄን የሽግግር ጥያቄ የማይቀበለው አንድ ፓርቲ ብቻ ብልጽግና ፓርቲ ብቻ፣ ሌላ ሁሉ ተቀብሏል። አስፈላጊነቱን አምኗል። ከዛ በታች መፍትሄ እንደሌለ ተገንዝቧል። እና በዚህ መልኩ ወንድሜ ቢረዱ ጥሩ ነው። ግን በአንድ መሰረታዊ የሆነ ጥያቄ አንስተዋል። ትክክለኛ የሆነ ጥያቄ ሳይሆን አስተያየት ሰጥተዋል ወንድሜ ጃን። ውጭ ሀገር ሆናችሁ ይህን መንግስት አትጥሉትም ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል፣ እውነት ነው። ውጭ ሀገር ሆኖ መንግስትን ማሸነፍ አይቻልም። ውጭ ሀገር ሆኖ መንግስትን መጣል አይቻልም። መንግስትን ማሸነፍ የሚችለው መንግስትን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው። በአምባገነኑ አገዛዝ ጫማ ስር እየተረገጠ ያለው መከራውን እያየ ያለው ህዝብ ነው። ታግሎ ለውጥ ማምጣት እንችላለን። ውጭ ሀገር ሆነን ታግለን ለውጥ እናመጣ እንችላለን። አይደል? መንግስትን ልንለውጥ እንችላለን። ስለዚህ ይሄን ያሉት ነገር ትክክል ነው። እኛም መንግስት እንቀይራለን ታግለን ውጤት እናመጣለን አላለ። የኢትዮጵያ ህዝብ ታግለህ ውጤት ማምጣት አለብህ ነው ያለው። ነገር ግን ውጭም ሀገር ሆነ ትግሉን ማገዝ እንችላለን። ትግሉን ማጠናከር እንችላለን። ለትግሉ ትልቅ ሚና መጫወት እንችላለን። ዶክተር አብይ ወደ ስልጣን የመጡት እንዴት ነው? ቄሮች ፋኖች ታግለው እኮ ነው አይደል እንዴ? በየመንገዱ ተሰልፈው መስዋዕትነት ከፍለው ዋጋ ከፍለው ነው እነ ዶክተር አብይ ወደ ስልጣን የመጡት። ያን ትግል ግን ያነሳሳው ማን ነው? ውጭ ያለው ኃይል ነው። ኦኤምኤን፣ ኢሳት፣ ውጭ ሀገር ያሉ የኦሮሞ የአማራ ኤሊቶች እንቅስቃሴ ነው ኢንስፓየር ያደረገው ያነሳሳው አይደል እንዴ? ስለዚህ አንደኛ ውጭ ሀገር ያለን ሰዎች አስተዋጽኦ አለን፣ ድርሻ አለን። ነገር ግን የማንተካው ነገር አለ። መንግስትን የመለወጥ የማሸነፉ ሚና ግን የማንም ሳይሆን ኢትዮጵያ ውስጥ ያለው ህዝብ ነው። ስለዚህ እኔ ውጭ ሆነን መንግስት እናወርዳለን የሚል እብደት ውስጥ አይደለሁም ያለው።
ሚናዬንና ድርሻዬን አውቃለሁ። የኔ ድርሻ ወይም የኛ ድርሻ ማገዝ ነው፣ ማጠናከር ነው፣ ማበረታታት ነው፣ አጀንዳ መቀበል ነው። ለምሳሌ ሽግግር ያስፈልጋል እንላለን። ምን አይነት ሽግግር? ሀሳቦች አሉ። በሰነድ እንትን እያደረግን በረቂቅነት ለውይይት እናቀርባለን። ህዝቡ የሚወያይበት መድረክ እንፈጥራለን። አሁን እንደምንፈጥረው አይነት ይሄን ማድረግ ደግሞ ከኛ የሚጠበቅ ነው። እንዲህ አይነት ደግሞ ተጨባጭ ለውጥ ውጭ ሀገር ሆኖ ለውጥ እንዲመጣ ማገዝ ደግሞ በዚህ በዓለም ላይ በጣም የታወቀ ነገር ነው። አሁን ቅድም በኢንተርኔት መሬት ላይ ላለ ህዝብ አይደለም መልእክት የምታስተላልፉት ብለውኛል። ታዲያ የት ነው ያለው? ማርስ ላይ ላለ ህዝብ ነው ቅዳሜ መልእክቱ የሚደርሰው? መሬት ላይ ላለ ህዝብ እኮ ነው። እሱም መሬት ላይ ነው ያለው፣ መልእክቱ ይደርሰውታል። እና ይሄ አየር ላይ አይደለም። አሁን የምናደርገው ውይይት አየር ላይ የሚቀር አይደለም። መሬት ላይ ላለው ህዝብ ይደርሰዋል፣ ያዳምጠዋል። አንድ እሱ። ሁለተኛ በኢንተርኔት የሚደረግ እንቅስቃሴ አሁን ላይ ትልቅ ለውጥ ማምጣት ይችላል። መንግስት እንደሚለው አይደለም። ለምንድን ነው የጀንዚ ሙቭመንት መንግስት እኮ ሲቀይር አይተናል አይደል? 5-6 ሀገሮች ላይ ተቀጣጥሎ ሁለት መንግስት በአንድ ሳምንት ሲወርድ አይተናል። ማዳጋስካር፣ ኔፓል አይተናል። እየተመራው በሶሻል ሚዲያ እና ይሄንም ደግሞ ማናናቅ ትክክል አይደለም ሁለቱን ለመናገር። ስለዚህ እንደ ውጭ ሀገር ያለ ሰው በትግሉ ምንም አስተዋጽኦ የማያበረክት ከሆነ እነ ቴዲ መዝጋት አለባችሁ ማለት ነው ፕሮግራማቸው። ለምንድን ነው የምትደክሙት? እና ይሄን ቢረዱ ጥሩ ነው ማለት ነው። ግን ሀሳባቸው አመሰግናለሁ። ተስፋ ማርያም በአብዛኛው የድጋፍ ሁኔታ ነው የገለጸው። በጥያቄ ደረጃ ያነሳው አንድ ነገር ነው፣ ሁለት ነገር ነው ማለት ይቻላል። አንደኛ ዘግይታችኋል የሚል ነው ሊመስል ይችላል። ምክንያቱም እኛ ሚዲያ ላይ ወጥተን የምንናገረው ነገሮችን አንድ ደረጃ ላይ ካደረስን በኋላ ለሚዲያ የማይቀርብ ውይይት በሳምንት 2-3 ጊዜ እናደርጋለን። ብዙ አድካሚ የሆኑ ውይይቶች፣ ድርድሮች፣ ምክክሮች፣ ክርክሮች እናደርጋለን። ያ ሁሉ ግን ለሚዲያ አይቀርብም። ስለዚህ ከሚዲያ ስንጠፋ ስራዬን ማንሰራ ልንመስላችሁ ይችላል። ኖ እኔ እንቅልፍ የለኝም። አሁን ሌት ተቀን ነው የምንሰራው። ግን ሁልጊዜ ደግሞ ሚዲያ ላይ ልንቀርብ አንችልም፣ ልንታይ አንችልም። የምንሰራው ነገር ሁሉ ሚዲያ ላይ ሊመጣ አይችልም። እና ያኔ ስራ ፈተን አይደለም የምንጠፋው ማለት ነው፣ ስራ እየሰራ ነው። እና በዛ ምክንያት ይመስለኛል የዘገየን የመሰለውት እንጂ ያለፈውን ትዕይንተ ህዝብ ካካሄድን በኋላ እስካሁን ድረስ ምንም ረፍት አላገኘንም። ሌት ከቀን ነው የምንሰራው እና እሱም ቢረዱት ነው። እስከምን ድረስ ነው የሚሄደው? መጀመሪያ ላይ ለማብራራት ሞክሬያለሁ። ቅዳሜ ይሄን እናካሄዳለን። ከ2 ሳምንት 3 ሳምንት በኋላ ሰላማዊ ሰልፍ መሬት ላይ ዋሽንግተን ዲሲ እና ለንደን እናካሄዳለን። እሱን ገምግመን በብዙ የውጭ ሀገር ከተሞች እንደገና እናካሄዳለን። ከዛ በኋላ አገር ቤት ፈጣን የሆነ ጠንካራ የሆነ አምባገነንን ሊያንበረክክ የሚችል ህዝባዊ ቢተኝነት እንዲቀጣጠል ነው። ያ የጉዳይ ዋና ባለቤት የሆነ ህዝቡ ህዝባዊ ቢተኝነትን አጀንዳው አድርጎ መሬት ላይ ተጨባጭ ትግል አድርጎ ለውጥ እንዲያመጣ ትግል የምናደርገው እና የሚቆም ነገር አይደለም። ሊቆም የሚችለው ህዝቡ አሸናፊ ሲሆን ብቻ። ህዝቡ አሸናፊ እስካልሆነ ድረስ የሚቆም ትግል አይደለም ማለት ነው። ለአቶ ተስፋ ማርያም ይህን ካልኩ በቂ ይመስለኛል። አቶ ማነው ስማቸው? ይርታቸው ወይስ አቶ ይርታቸው የአማራ ድምፅ። እሳቸው አቋም ነው የገለጹት። እድሜ ለዲሞክራሲ አቋሞትን አከብራለሁ፣ ግን መልስ የሚያስፈልገው ጥያቄ አልጠየቁኝም። አራተኛ እህቴ ቅድስት ናት ብዙ ነገር የጠየቀችው የተናገረችው። አመሰግናለሁ በእውነት። እንደው ሴቶች ብዙ ጊዜ እንደዚህ ማህበራዊ ሚዲያ ላይ አያለሁና ብዙ ጊዜ የፖለቲካ እንቅስቃሴ በምናደርግ ኃይሎች በአመራር ውስጥ በምናምን ብዙ ጊዜ ሴቶች አይታዩምና እንደው ሴቶች ሪሊ ወደዛ የአመራር ሚና ብትመጡ ተሳትፎ ብታደርጉ ተገቢ ነው እላለሁ። ምክንያቱም አንዱም ኢትዮጵያ የጦርነት ሀገር እንድትሆን ያደረግናት መሪዎቹ ሁላችንም አብዛኛዎቻችን ወንዶች ስለሆኑ ይመስለኛል። እና ደስ ብሎኛል ሴት እህቴን እዚህ ላይ በማየቴ። ግን ያነሳችው ጥያቄ በጥቅሉ ምንድነው? ተፈትነው የወደቁ ያልሻቸው ሰዎች አሉ፣ ወንጀለኞች ያልሻቸው ሰዎች አሉ። ከዚህ በፊት ችግር ሲፈጥሩ የነበሩ አገሪቱ ለዚህ የደረጉ ያልሻቸው ሰዎች አሉ። እኔ ብዙ መልስ አልሰጥሽም እመቤት። በዚህ ጉዳይ ላይ አንድ ነገር ነው የምናገር። መጥፎ ነገር ካፎ ያልወጣ በወንጀል ያልተነካካ ባለፉ ችግሮች ውስጥ አካል ያልነበረ ንጹህ ሰው የምትፈልጊ ከሆነ ለዘላለም የምታገኝ አይመስለኝም ኢትዮጵያ ውስጥ። እንደዛ ንጹህ ሰዎች የማይሰሩ ሰዎች ናቸው፣ በየቤታቸው ተቀምጠዋል። ትግል ውስጥ መጥተው መተካታቸው መታገላቸው። ስለዚህ ያለውን ኃይል ነው ልንጠቀም የምንችል።
በቅሎ ከሌለሽ አህያ ትጋልቢያለሽ፣ አማራጭ የለሽ። አህያ ከሌለሽ በእግርሽ ትሄጃለሽ። አሁን አማራጩ ሁለት ነው። አይ ከአሁን ቀደም በፖለቲካ ተሳትፎ የነበራችሁ በጥላቻ ንግግር በተለያየ ወንጀል የተነካካችሁ አንፈልጋችሁ እጣ ፈንታችን እኛ እንወስናለን ብላችሁ ወጣችሁ የአመራርነቱን ሚና መያዝ ነው፣ መጨበጥ ነው። ያኔ ሳንወድ በግድ እንለቃለን። እኔ እውነቱን ለመናገር በዛ ደረጃ አዲሱ ጀነሬሽን ወደ ፖለቲካ ትግሉ መጥቶ መወጣት የሚገባውን ሚና መጫወት ቢነሳሳ አንድ ቀን አላደርም ከዚህ ፖለቲካ ውስጥ ወጣለሁ። እስካልመጣ ድረስ ግን አማራጭ የለም፣ ግዴታችን እና ቅድም ተናግሬያለሁ። በቤት ወንጀል የሰሩ ሰዎች አጠገባችሁ አሉ፣ አብረዋችሁ አሉ፣ አልካልኩም አዋሉ። እኔም ራሴ እንደደረስ ወንጀለኛ ነው ብሎ የሚያምን ሰው ሊኖር ይችላል። ግን የተማመን ነው ምንድነው ተጠያቂነት መኖር አለበት። ባለፉት 5 ዓመታት ባለፉት 27 ዓመታት ምናልባት ከዛም በፊት በኢትዮጵያ ወንጀል ሰርቷል የሚባል አካል ሁሉ መጠየቅ አለበት። ለመጠየቅ ቃል መግባት አለብን፣ ዝግጁ መሆን አለብን። ያ ግን መሆን የሚችለው የሽግግር ጊዜ ፍትህ ሲመጣ ነው። አሁን ዋናው ተጠያቂ ሁላችንንም እየገደለ ያለ በድሮን ንጹሃን እየጨፈጨፈ ያለ መንግስት በስልጣን ላይ ሆኖ ያ ተጠያቂነት ሊመጣ ይችላል። ማን ተጠያቂ ሆነ? ስለዚህ በትክክለኛው ጊዜና ሂደት ያን ልናደርግ እንስማ። ዝም ብለን ራሳችንን እንደ ንጹህ ቆጥረን ነከሌ ናቸው ተጠያቂ ማለት እናቁ። ማናችንም ተጠያቂነት ካለብን እንጠየቃለን ብለን እንመን። ይሄን ለህዝባችን ቃል እንግባ ነው። ከዚህ ውጭ ሌላ አማራጭ የለም። እንዳልኩሽ የተነካኩትን ዞር ይበሉ በወንጀል ባለፉት ችግሮች ተጠያቂ የሆኑት ለዚህ ችግር የዳረጉት ዞር ይበሉ ካል ፖለቲካ ኢትዮጵያ ውስጥ አይኖርም። ጨዋ ነው የምትይው ያልተነካካው ሰው ቤቱ ነው ያለው። መስዋዕትነት ዋጋ መክፈል አይፈልግም። እንኳን ህይወቱን ጊዜውን መስዋዕት ማድረግ አይፈልግም። ገንዘቡን መስዋዕት ሊያደርግ አይፈልግም። ከሌሎች ነው ነፃነትን ለውጥን የሚጠብቀው። እንዲህ አይነት ሁኔታ ባለበት ሁኔታ ወደን አይደለም ተገደን ነው። ንጽት ካሉ ንጹህ ሰዎች ጋር ብንሰራ ሁላችንም እንወዳለን። ከሌለ ግን የለም ነው። ካለው ጋር መስራት ግዴታችን ነው። ግን ደግሞ ተጠያቂነት መታለፍ የለበት። ተገቢው ጊዜ ሲመጣ ሁኔታዎች ሲመቻቹ በሽግግር ጊዜ ፍትህ ዳኝነት መኖር አለበት ብለን እናምናለን። ይሄ ነው የሚያስማማን ቀመር እንጂ ወደን አይደለም ማለት ነው። በቤት አይ አንፈልጋችሁም ካላችሁ እኔ ሌጂትመት የሆነ ጥያቄ ነው ብዬ ነው። እንደው እናንተ ይሄ ከ45 ከ50 ዓመት በላይ ያላችሁ ሰዎች እኔን ጨምሮ ማለት ነው በቃ ከዚህ በኋላ ለፖለቲካ አታስፈልጉና ችግራችንን አባባሳችሁት እንጂ አልፈታችሁትም ዞር በሉ ብትሉን ደስታው ናቸው። ግን ባዶ ዞር በሉ የትም አይደርስ። ፕራክቲካሊ መታችሁ መተካት አለባችሁ። አገሩ ወደ በጎ አቅጣጫ መውሰድ አለባችሁ፣ መታገል አለባችሁ። ያን ሚና መጫወት ካልፈለጋችሁ ቤታችሁ ከተቀመጣችሁ ግን ተወደደም ተጠላም እኛም ቀጥላል። ለማንም ሰው ሊላችሁ በዚህ ደረጃ ህዝብ ብታዩ ጥሩ። አንዳንዶቹ የሞራል ጥያቄዎች ናቸው። እኛም ሞራል አለን እንጂ ይፈትነናል ያ ነገር። እኔ እኮ 27 ዓመት የኢህአዴግን አገዛዝ ነው ወይም ደግሞ ህወሓትን ነው ስታገኝ ነው። በህወሓት ጊዜ ወይም በኢህአዴግ ጊዜ 5 ጊዜ ታስሬ ተፈትቻለሁ፣ ተገርፌያለሁ፣ ጤናዬን አጥቻለሁ፣ ብዙ ነገር አጥቻለሁ። አሁን ግን ከህወሓትም ጋር ጭምር ወይም ከትግራይ ኃይሎች ጋር ጭምር መነጋገር ያስፈልጋል ብዬ አምናለሁ። መደራደር ያስፈልጋል ብዬ አምናለሁ። ችግራችንን መፍታት ያስፈልጋል ብዬ አምናለሁ። ከነሱ በጠላትነት መታየት የለብንም ብዬ አምናለሁ። ቅድም እንዳልኩት የግል ጉዳይ አይደለም። የግል ምርጫዬን ብትጠይቀኝ ብዙ ነገር አሳጥተውኛል። ከነሱ ጋር መታየትን መስራትን ላልፈልግ ይችላል። በዚህ ደረጃ በሆነ ሰፊነት የኢትዮጵያን ጉዳይ ካላየ ነው መፍትሄ ሊመጣ ይችላል። እና አንዳንድ የምንሰራው ስራ አንቺ ያየሽውን ነገር ማየት አቅቶናል። ችግሩ አስገድዶ ነው። በዚህ መንገድ ብቻ እንድንሄድ ተገደን ነው። እና ይሄን ትንሽ አንደርስታንድ ማድረግ ተገቢ ይመስለኛል። ሌላው ያው እንዴት እንመናችሁ ብለሻል አይደለም? አብሮ የሚሄድ ጥያቄ ነው። አሁን እኔን እንዴት እንመንህ ብዙ ሰው አለ። እንግዲህ መኔ ብዬ ጨው አይደለሁም ቅመስ ይልል አልችልም። በተግባሬ ነው ልፈተን እንችላል። ግን ደግሞ እኔን ከማመን ውጭ አማራጭ ያላችሁ አይመስለኝም። የወጣትነት ዘመኔ በትግሉ መስዋዕትነት አድርጌያለሁ። ጤናዬን መስዋዕትነት አድርጌያለሁ። እድሜ ልኬን ያፈራሁትን ሀብት ንብረት ተወርሻለሁ። አንድ ንብረት የለኝ፣ አንድ ብር ባንክ የለኝ፣ ተወርሻለሁ። መኖሪያ ቤቴን ተወርሻለሁ፣ ድርጅቴን ተወርሻለሁ። የነተበ ድሃ ነው የሆኑት።
ከሁሉ በላይ ደግሞ አገሬን ተነጥቄያለሁ። አገሬ እንዳልሄድ ተከልክያለሁ። ዜግነቴን ተቀምጫለሁ ማለት ነው። ይህን መንግስት ነው የምታገለው። እኔን ያላመናችሁ ማንም ነው የምታምኑ? ከየት ነው የሚመጣላችሁ ከዚህ በላይ ዋጋ ሊከፍል የሚችል? እና አንዳንድ ጊዜ በደንብ ነገሩን ሰፋ አድርገን ማየት ያለብን ይመስለኛል። ግን ካላመናችሁን ደግሞ ወሰየው ሙተኩ ያዙት። የፖለቲካ መድረኩ መብታችሁ እኮ ነው። እኛ በር ልንዘጋ የምንችልበት ምንም እድል የለም። ያን ማድረግ ነው። ያን ብታደርጉ ነው ደስታው ናቸው። እስካሁን የከፈልኩት መስዋዕትነት እንዳለ ሆኖ ከዚህ በኋላ እኔ አትሊስት እንደ ማንኛውም ሰው ተራ ህይወት ብኖር ደስ ይለኝ ባርፍ ደስ ይለኝ። ግን የለም። ለዛ ነው እንጂ በኢትዮጵያ ፖለቲካ ቆሽሸን መኖር ፈልገን አይደለም። ምንም የተጠቀምነው ነገር የለም። ያለ ስማችን ስም እየተሰጠ ድሃዎች ሆነን ቤተሰብ መመስረት ሳንችል ስደተኞች ሆነን እንድንኖር የተገደድን። ምን ተጠቀም? የሚያስቀና ሁኔታ አይደለም። ሳንፈልግ የተገኘንበት መድረክ ነው እና በዛ መልኩ ማየቱ ጥሩ ይመስለኛል። ምክንያቱም ዝርዝር ውስጥ ላይ ልግባብል ብዙም ችግር ያለ ይመስለኛል። ይሄ ሁለት እግር ያልሽው ነገር አለ የሚነሳ ጥያቄ ነው በቤት በትጥቅ ትግል የሚያምኑ ሰዎች ትጥቅ ትግል እያደረጉ፣ ነገር ግን ሰላማዊ ትግል መካሄድ አለበት። እሱም ያስፈልጋል። የሚከፈለውን መስዋዕትነት ያሳጥረዋል ብሎ ካመኑና ትጥቅ ሰላማዊ ትግል ቢደግፉ ወሰየው ነው ማቹሪቲ ነው ብዬ ነው የምወስደው። ነገር ግን እንደኔ ደግሞ በሰላማዊ ትግል የምናምን ሰዎች አሉ። በሰላማዊ ትግል የምናምን ሰዎች እዚህ መድረክ ላይ የምናራምደው ሰላማዊ ትግል ብቻ ነው። ኢቭን በትጥቅ ትግል የሚያምኑ ሰዎች ካሉ እዚህ መድረክ ላይ መጥተው ከኛ ጋር ሲሰሩ ግን የሚሰሩት ፒውርሊ ሰላማዊ ጉዳይ ብቻ ነው። ትጥቅ ትግልም ሊያስፈልግ ይችላል ይጠቅማልም ብሎ ሊያምኑ ይችላል፣ መብታቸው ነው። የሚሰሩት እኛ ጋር ሲገናኙ በዚህ መድረክ ውስጥ የሚሰሩት ስራ ግን ፒውርሊ ሰላማዊ ብቻ፣ በሰላማዊ መንገድ በህዝባዊ እምቢተኝነት ማዕቀፍ ያለን ስራ ብቻ የሚሰሩ። ከዛ ውጭ ሁለቱን አቀላቅለን ስንፈልግ በሰላም ስንፈልግ በጦርነት የሚል እንቅስቃሴ የሚያደርግ ድርጅት ውስጥ አይደለም ያለው። አሁን እኛ የፈጠርነው ስብስብ ፒውርሊ ሰላማዊ ህዝባዊ እምቢተኝነትን ብቻ የሚሰራ። በእኛ መድረክ ውስጥ የጦርነት ቅስቀሳ አይደረግም። እንኳንስ የጦርነት ቅስቀሳ የጥላቻ ንግግር ማድረግ ክልክል። እኛና እነሱ ፖለቲካ ማራመድ ክልክል። ጦርነትን ማንሰብ። ነገር ግን ጠመንጃ ያነሱ ወንድሞቻችን፣ ጦርነት ውስጥ ያሉ ወንድሞቻችን ለምን እንደሚዋጉ ደግሞ ሪኮግናይዝ እናደርጋለን። አሁን ባለው የኢትዮጵያ ተጨባጭ ሁኔታ እነሱን እንደ ጥፋተኛ ቆጥረን ልናወግዛቸው። ምክንያቱም ወደዛ የገፋቸው መንግስት ነው፣ ጦረኛው መንግስት ነው። ይሄ ችግር ባለበት ሁኔታ ለምን ጠመንጃ ያነሳችሁ ብለን ልንከሳቸው አንቺ። ቅድም እንዳልኩት መንግስት ግን ወደ እውነተኛ ሰላም ድርድር ቢመጣ ግን አዎ እነሱም ላይ ጫና እንፈጥራለን። አሁን ግን ሪሊ ጫና የምንፈጥረው በዋናነት መንግስት ላይ፣ ምክንያቱም የጉዳዩ ዋና ተጠያቂ ዋና ምንጭ መንግስት ነው ብለን ስለምናምን በሱ መልኩ ብታየው ጥሩ ነው። ህወሓትን የማዳን ምናምን የሚል ጥያቄ አለ። ህወሓትን በእኔ መጠን የታገለው ሰው የለም። ህወሓትን በእኔ መጠን ዋጋ ያስከፈለው ሰው ያለ አይመስለኝም። እንደዚህ አይነት ፖለቲካ ውስጥ አይደለም ያለ። ኢትዮጵያ የምትድን ከሆነ ህዝቡ የሚድን ከሆነ ህወሓትን ጨምሮ ማንኛውም የፖለቲካ ድርጅት ህልውና ኖሮት ይቀጥል ደስ ይለኛል፣ ችግር የለብኝም። ግን በአስተሳሰብ ካልሽ የወጣትነት ዕድሜን ያጠፋሁት እኔ ህወሓትን ስታገል የህወሓት አስተሳሰብ እንዳይኖር እፈልጋለሁ። ታግየዋለሁ ከማንም ሰው ባላነስ። ግን የኢትዮጵያ ችግር አሁን እኛና እነሱ በሚል የሚፈታ አይደለም። ወደ ሰፊ ሆነ ሁላችንም ባለፈው ነገር ተጸጽተን ራሳችንን ለተጠያቂነት ዝግጁ አድርገን የህዝቡንና የሀገሩን ጉዳይ አስቀድመን መታገል ያለብን ጉዳይ ወደዛ ነው እየሄድን ያለ እና አሁን በጎ ጅምሮች መሰባሰቦች እየተፈጠሩ ያሉት ያለ ምክንያት አይደለም። በተናጠል ሄደን የትም አንደርስም። እኛ ብቻ እናሸንፋለን የሚለው አካሄድ የትም አላደረሰም። መተባበር የግድ ነው። ለህዝባችን ዋጋ መክፈል ካለብን፣ የህዝባችንን ሰቆቃ ማሳጠር ካለብን ይሄን ማድረግ ግዴታችን ነው የሚል ጥሩ አስተሳሰብ እየተፈጠረ ነው። ይሄን የበለጠ ማድነቅና ማጠናከር ተገቢ ይመስለኛል። አይ ቲንክ በዚህ ደረጃ ካልኩ በቂ ይመስለኛል። ከልብ ነው የማመሰግነው። እንደ ሰዓታችሁ እስካሁን ቲክቶክ ላይ ብቻ 30,000 ሰዎች ነው እያደመጣችሁ ያላችሁት። እዚህ ጋር 1500 ሰዎች ትታዩኛላችሁ። ዩቲዩብ ላይም ያላችሁ ቲክቶክ ላይ ሪኩዌስት ልከው የገቡ አሉ። መጨናነቅ እንዳይፈጠር ነው በቲክቶክ ያደረኩት።
መጨረሻ ላይ ቲክቶክ አካውንት ለሌላችሁ በስልክ መጠየቅ ትችላላችሁ። ቅዳሜ የሚደረግ ትዕይንተ ሰላማዊ ሰልፍ ነው። በትዕይንተ መስኮት 3 ጥያቄዎችን ልቀበል። ጋዜጠኛ ሳልሳዊት